ሌላው ምሽቱ ተጠባቂ ምርጥ ጨዋታ የፓርክ ደስ ፕሪንሱ ፍልሚያ ፓሪስ ሰን ጀርመን ከቼልሲ ጋር የሚያደርጉት ጨዋታ ነው። ብዙዎች በጉጉት የሚጠብቁት ጨዋታ ነው። ቼልሲ አምና የሉዊስ ኢነርኬ ቡድን 6 ዋንጫ ይዞ እንዳያጠናቀቅ የከለከለው ብቸኛው ዋንጫ ያሳጣው በዋንጫ ፉክክር ከተፎካከረባቸው ጨዋታዎች ውስጥ ቼልሲ በክለቦች ዓለም ዋንጫ ፓሪስ ሰን ጀርመንን አይቀጡ ቅጣት ነው የቀጠው። ማሸነፍ እኮ አይደለም፣ አይቀጡ ቅጣት 3-0 ነው ያሸነፋቸው። የወቅቱ የሻምፒዮንስ ሊግ ሆልደሮችን አሸናፊዎችን ማለት ነው። እና የእንግሊዝን ክለቦች በቀል ነው የተወጣው ቼልሲ። አምና ወደ ሻምፒዮንስ ሊጉ ፍጻሜ ሲደርሱ አይታችሁ ከሆነ ሊቨርፑልን በጥሎ ማለፍ፣ አስቶን ቪላን ግማሽ ፍጻሜ ላይ አርሰናልን አሸንፎ ነው የሄዱት። ሁሉንም የእንግሊዝ ፕሪሚየር ሊግ ክለቦች ይሄ ነው ፋርመርስ ሊግ ብለው ጭምር ሉዊስ ኤንሪኬ እስከ መሳለቅ ደርሶ ነበር። በክለቦች ዓለም ዋንጫ የፍጻሜ ጨዋታ ክረምት ላይ ግን በጆዋ ፔድሮ አስደናቂ ብቃት በነ ፓልመር ምርጥ ብቃት ታግዘው ጨዋታውን አሸንፈው ዋንጫውን ወስደዋል። በኢንዞ ማሬስካ ስርም ቢሆን ማለት ነው። ጉዳቶች ፓሪስ ሰን ጀርመንን እያናወጡት ነው። በእርግጥ ዛሬ ኦስማን ዴምብሌ መመለሱ በጣም አስደሳች ነገር ነው። አሁንም ግን ፋቢያን ሩይዝ የለም አማካኙ ላይ። ጆዋን ኔቬሽ አጠራጣሪ ነው፣ ላይገባ ይችላል፣ ፊት ላይሆን ይችላል ተብሎ ይጠበቃል። ግብ ጠባቂ ቻቨሌን እያስቀመጡት ነው። ሳቮኖቭ ሩሲያዊ ግብ ጠባቂ ነው። አሁን ቡሩንዲን በግብ ጠባቂነት እየመራ ያለ ሰሞኑን የፓሪስ ሰን ጀርመን የዘንድሮ ውድድር ዓመት አንዱ እንደ ክፍተት ደጋግመን እናነሳዋለን። ዋነኛው ክፍተታቸው ድካም፣ በአመት ከ60 ጨዋታ በላይ ማድረግ ድካም ያመጣው ነገር ጉዳት እየፈጠረ አንድ ተጫዋች 3 ዙር እየደረሰው ነው ጉዳት። ደዌ፣ ምባፔ፣ ካቫርስኬሊያ እና ማርኪኒዮስ ሁሉም እየደረሳቸው ነው። 3 ዙር 2 ዙር ያልደረሰው የለም ጉዳት። የድካም ያመጣው ነገር ማለት ነው። ከዛ በተጨማሪ ግን ለእኔ የዘንድሮ የፓሪስ ሰን ጀርመን ቡድን ደካማ መሆን ወይም ጠንካራ አለመሆን ምክንያት ዶናሩማ ይመስለኛል። እሱ ሴቭ የሚያደርጋቸውን ጎሎች ሴቭ የሚያደርግ ግብ ጠባቂ የላቸው። ስለዚህ ይህንን ቼልሲ በደንብ በአግባቡ መጠቀም ይኖርበታል። በዛሬው ጨዋታ ላይ ቼልሲ ኤክስፔሪንስ ጉዳይ ነው የሚነሳበት፣ የልምድ ጉዳይ። 5 ተጫዋቾቹ ብቻ ነው በሻምፒዮንስ ሊግ ጨዋታዎች ላይ የተሳተፉት። ሌሎቹ ለሻምፒዮንስ ሊግ አዲሶች ናቸው፣ አያውቁትም የሻምፒዮንስ ሊግ መድረክ። ስቲቫው በዛሬው ጨዋታ ላይ የለም፣ ከጉዳት ጋር ተያይዞ የሌለ ተጫዋች ነው። ጊተንስ በተመሳሳይ ላይኖር የሚችል ተጫዋች ነው። ፓሪስ ሰን ጀርመን ለበቀል የሚመጣበት ጨዋታ ይሆናል ተብሎ ይጠበቃል። የክለብ የዓለም ዋንጫን ያሳጡት ናቸው። ፓርክ ደስ ፕሪንስ ላይ ቼልሲ አቻ ጠባ ውጤት ይዞ የሚመለስ ከሆነ ስታንፎርድ ብሪጅ ላይ ምናልባት ታሪክ ሊሰራ ይችላል። ፓሪስ ሰን ጀርመን ሻምፒዮኑን ገና በጥሎ ማለፍ ሊያሰናብተው ይችላል እና ፓሪስ ሰን ጀርመን ግን እንዳምነው ይነሳሉ። አምና በዚህ ቦታ ላይ ነው የተነሳው። እስከ ምድብ ድረስ ጥሩ አልነበረም። ከጥሎ ማለፍ ጨዋታ በኋላ ግን የሚያክለው አልነበረም ፓሪስ ሰን ጀርመን። አሁንም መነሻውን ያደርጋል ወይስ ባለበት ቼልሲ ወገቡን ብሎ ደቁሶ ያስቀረዋል ከውድድሩ እንቅስቃሴ የሚለው በጣም የሚጠበቅ አሪፍ ጨዋታ፣ በጣም ኢንተርቴን የሚያደርግ ጨዋታ ይመስለኛል። ለያምሮ ሰው የሚያወራው ሉዊስ ኤንሪኬ የሚዘጉ ተጫዋቾች አሰልጣኞች አይደሉም፣ እንጂ የሚያደርጉ ናቸው፣ በጨዋታ የሚዝናኑ ናቸውና ልክ ነው። የኛው ጨዋታ ይበልጥ የማዝናናት አቅሙ ከፍ ያለ ይመስለኛል። ግን ዓለም የሚጠብቀው ማድሪድ ከሲቲ ነው ካሏቸው ከዋክብቶች አንጻር። በተቻለ አቅም ሁለቱንም ለማሳየት እንሞክራለን። 3ቱንም ጨዋታዎች ምሽት ላይ በቀጥታ ስርጭት እንሸፍናቸዋለን። አሉት ስለ ቼልሲና ፓሪስ ሰን ጀርመን በአንተ እይታ? እኔ ብዙም እዚህ ጨዋታ ላይ ብዙ ሀሳብ የለኝም። ያው ቆንጆ ጨዋታ እንመለከታለን ብዬ አስባለሁ። የፓሪስ ሰን ጀርመን ሰሞነኛ መንሸራተት እንግዲህ በሞናኮም ዓርብ ዕለት ተሸንፏል። በሊጉ ዓርብ ዕለት ተጫውቶ ነው እንግዲህ ይህንን መርሃ ግብር ዛሬ የሚጫወተው። ቼልሲ ደግሞ የኤፍኤ ካፕ ጨዋታውን ቅዳሜ አድርጓል። ቆንጆ ጨዋታ እንመለከታለን ብዬ አስባለሁ። ግን የተጫዋቾች አሁን ዛሬ ዴምቤሌ ይሰለፋል ተብሏል። በሞናኮ ጨዋታ ላይም ተስቶታል የተወሰነ ደቂቃ ከቅያሬ ወንበር። ግን የአምናው ፓሪስ ሰን ጀርሜን ላይ የነበረው ጥንካሬን በዚህ ሰዓት እያተመለከትን አይደለም። ያ ክሪቲካሊ በተለይ በሉዊስ ኤንሪኬ የቡድኑ ቆይታ ላይም ቅሬታዎች እንዲነሱ፣ ሀሳቦች እንዲነሱ ይመስላል። የተጫዋቾች አለመግባባት አንዳንዴ ድልም ሲበዛ ስኬትም ሲበዛ ትንሽ ኢጎ ከፍ የሚልበት ቡድን እንዳለ እየተመለከትን እንገኛለን።